ሰላም ጤና ይስጥልን። እንኳን ወደ ዋይኬ ሄልዝ ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ሰውነታችን ይናገራል በሚል ርዕስ እናወራለን። ሰውነታችን ይናገራል፣ ነገር ግን በቃላት አይደለም። ሰውነታችንን ከሚናገራቸው ነገሮች ውስጥ አምስቱን በዋናነት እንመልከት። የመጀመሪያው አንኤክስፕሌንድ ዌይት ሎስ ወይም ደግሞ ምንም ምክንያቱ የማይታወቅ የክብደት መቀነስ። በዚህ ዘመን ሰዎች ክብደታቸውን ለመቀነስ የተለያዩ ስራዎችን ይሰራሉ። ስፖርት ይሰራሉ፣ ዳይት ያስተካክላሉ፣ የተለያዩ ነገሮችን ያደርጋሉ። ክብደት መቀነስ ግን አስቸጋሪ ነው የሚሆንባቸው። ድንገት ክብደታችን ከ5-10% ቢቀንስ ምን እንላለን? አመጋገባችን ላይ ለውጥ ሳይኖር እንዲሁ በተቀመጥንበት ክብደት ሲቀንስ ምን ያሳያል? አንደኛው ነገሮች ለምሳሌ የታይሮይድ ፕሮብሌም ሃይፐርታይሮይዲዝም ሊሆን ይችላል፣ የስኳር ህመም፣ የአንጀትና የጨጓራ ህመም እንዲሁም ካንሰር ሊሆን ይችላል። ስለዚህ እነዚህ ነገሮች በቶሎ መገንዘብና ለእነሱ መነሻሻሽ መስጠትም ያስፈልጋል ማለት ነው። ሁለተኛው ሰውነታችን ከሚያሳያቸው ምልክቶች ውስጥ አንደኛው ፐርሲስታንት የሆነ ፋቲግ ወይም ድካም፣ ከፍተኛ የሆነ ድካም መሰማት። አልፎ አልፎ ሁላችንም ድካም ስሜት ይሰማናል። ነገር ግን ካልጋችን ላይ እንዳለን እንዲሁ እንደተቀመጥን ድካም፣ ተከታታይ የሆነ ድካም ቢሰማን ምን እንላለን? ድካም ሲሰማኝ እንላለን። ይሄ ጤና አይደለም። ስለዚህ ክሮኒክ ፋቲግ ከሚያመጡት ነገሮች ወይም ደግሞ ረዥም ጊዜ የቆየ ድካም ከሚያስከትሉ ዋና ምክንያቶች ወይም እነዚህን ምልክቶች ምንድን ናቸው? የደም ማነስ፣ የልብ ህመም፣ የእንቅልፍ እጦት እንዲሁም ድብርት ሊሆን ይችላል። ሶስተኛው የቆዳና የጥፍር ቀለም መቀየር። የቆዳችንና የጥፍራችን ቀለም መቀየር ምንን ያሳያል? ቆዳችንና ጥፍራችን እንደ መስታወት እንቁጠረው። መስታወት ሁሉን ነገር ሪፍሌክት እንደሚያደርገን ሁሉ ቆዳችንና ጥፍራችን በሰውነታችን ውስጥ የተከናወኑ ያሉ እያንዳንዱ ድርጊቶች ወይም እያንዳንዱ ለውጦች ፈንተው አድርገው ያሳዩናል። ከነዚህም ውስጥ የሰውነታችንና የአይናችን የቆዳችንና የአይናችን ቀለም ወደ ቢጫ ቀለም ሲያደላ የጉበት ላይ ችግር እንዳለ ያሳያል። የሰውነታችን ቆዳ ወይም ፎልዱ የምንለው ወይም ጥፋቶቹ የጋንጃችን የብብታችን እና የተለያዩ ጥፋቶች ያሉባቸው ቦታዎች ላይ መጥቆር የኢንሱሊን ሬዚስታንስ እንዳለ ወይም ደግሞ ከቆሽት ጋር የተገናኘ ችግር እንዳለ ያሳያል። የጥፍራችን ቀለም ነጭ መሆን ወይም የማንኪያ ቅርጽ መያዝ ደግሞ ከደም ማነስ ጋር ችግር እንዳለ የደም ማነስ ችግር እንዳለ ያሳያል። ምንነቱ ያልታወቀ ሽፍታ መኖር ደግሞ ምናልባት አውቶ ኢሚዩን ዲዚዝ ወይም ደግሞ ሰውነታችን እርስ በርሱ የተጣላ እንደሆነ ያሳያል ማለት ነው። አራተኛው ሰውነታችን ከሚያሳየን ምልክቶች ውስጥ አንደኛው ፐርሲስታንት ዳይጀስቲቭ ቼንጅስ ነው። የአንጀትና የጨጓራ ለውጥ መኖር። ይህም ስንል ሰውነታችን ላይ መጮህ፣ ተቅማጥ፣ የሆድ ድርቀት እንዲሁም ደም የቀላቀለ ሰገራ መኖር እነዚህ ችላ ሊባሉ የማይገባቸው የአንጀትና የጨጓራ ለውጦች ናቸው። ለዚህም እንደ ምክንያት ከሚሆኑት ውስጥ አንደኛው ኢንፍላማቶሪ ባውል ዲዚዝ ወይም ደግሞ የአንጀት መቆጣት ሊሆን ይችላል። የጨጓራና የአንጀት ቁስለት እንዲሁም የትልቁ አንጀት ካንሰር ወይም ኮሎን ካንሰር ሊሆን ይችላል። አንድና ሁለት ምልክቶቹ ከሆነ ምንም ችግር የለውም። ነገር ግን እነዚህ ተከታታይ ጊዜ የሚቆዩ ከሆነ በቶሎ የሕክምና አገልግሎት ማግኘት አለብን። አምስተኛው ሾርትነስ ኦፍ ብሪዚንግ ኦር ቸስት ታይትነስ ወይም ማለት ምንድነው? የትንፋሽ ማጠርና የደረት ማፈን። ምናልባት ትንፋሽ መተንፈስ ቀላል ስራ፣ ጉልበት የማይጠይቅ ስራ ሊሆን ይችላል። ነገር ግን ለመተንፈስ ጉልበት የምንጠይቅና ደረታችን የሚያፍንን ከሆነ የሚከተሉት ንግዶች ልብ እንመላቸው። የልብ ድካም፣ በሳምባ ውስጥ ደም መርጋት ወይም ፑልሞናሪ ኢምቦሊዝም፣ አስም እና ድንገተኛ የሆነ የልብ ህመም ወይም ሰደን ሃርት አታክ ሊሆኑ ይችላሉ ማለት ነው። እነዚህ ምልክቶች እንዳየ በአፋጣኝ የህክምና ምርመራና ህክምና ማግኘት መቻል አለብን። ሰውነታችን ብለን አስተዋይ ነው። እያንዳንዱ ምልክት ቀለል አድርጎ መጀመሪያ ያሳየናል። እነዚህን ቀለል ያሉ ምልክቶችን ሶፍት ሳይኖችን ካየ በቶሎ ብለን ምርመራና ህክምና ማድረግ ይጠበቅብናል። ይህ ቪዲዮ ጥሩ ነው ብላችሁ ካመናችሁ ላይክ፣ ሼር ኤንድ ሰብስክራይብ ማድረግ አትርሱ። በጤና ቆዩን። እናመሰግናለን።